የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የብልጽግና አገዛዝ በአማራ ክልል አፋብን ያሳለፈው መመሪያ ተከትለው የተሽከርካሪዎች እንቅስቃሴ ለሁለተኛ ቀን በመቆሙ የምርጫ ቁሳቁሶችን ለማጓጓዝ መቸገሩን የመረጃ ምንጮች ተናገሩ። በሌላ በኩል በክልሉ በቀጠለው ውጊያ የፋኖ ኃይሎች የዞን ከተሞችን ሊቆጣጠሩ ይችላሉ በሚል የአገዛዙ ጦር በህንፃዎች ላይ መሳሪያ መጥመዱን ከባለ ንብረቶች ተቃውሞ ገጥሞታል ተብሏል። በዝርዝር እናየዋለን። የኢትዮጵያ ብልጽግና አገዛዝ ገንዘብ ሚኒስቴር በ1 ቢሊዮን ዶላር የዩሮ ቦንድ ዕዳ ሽግሽግ ዙሪያ ከዓለም አቀፍ አበዳሪዎች ቡድን ጋር ሲያደርጉ የነበረውን ውይይት ያለምንም ስምምነት መጠናቀቁ ይፋ ተደረገ። ውይይቱ ሊቋረጥ የቻለው የአብይ አህመድ አገዛዝ ከኦፊሻላዊ አበዳሪዎች የቀረቡለትን ተቃውሞዎች መሰረት ማድረግ አሻሽሎ ያቀረበውን አዲስ የዕዳ ሽግሽግ ሀሳብ አበዳሪዎች ድጋሚ ውድቅ ማድረጋቸውን ተከትሎ ነው። በዝርዝር የምትሰሙት ሌላኛው ጉዳይ ነው። የዓለም አቀፉ የገንዘብ ድርጅት የዓለም ባንክና ሌሎች ዓለም አቀፍ ተቋማት መካከለኛው ምስራቅ ያለው ጦርነት የኃይል አቅርቦትን እየጎዳ ነው ብለዋል። ይህም በዓለም ኢኮኖሚ ላይ ከፍተኛ ጫና በዘላቂነት ሊያሳርፍ ይችላል ብለዋል። በዝርዝር እናየዋለን። የአሜሪካ ጦር ሚኒስትር ፔት ሄግሴት ከኢራን ጋር ስምምነት የማይደረስ ከሆነ አሜሪካ ጥቃቶችን ለመጀመር ዝግጁ ናት አሉ። ትራምፕ ደግሞ ከኢራን ጋር ስለደረሰው ስምምነት ከባለስልጣኖቻቸው ጋር ቢመክሩም ውሳኔው ሳይገለጽ ቀርቷል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች ወደ ዝርዝሩ አልፋለሁ። አብራችሁን ቆዩ። የብልጽግና አገዛዝ በአማራ ክልል አፋብን ያሳለፈው መመሪያ ተከትሎ የተሽከርካሪዎች እንቅስቃሴ ለሁለተኛ ቀን በመቆሙ የምርጫ ቁሳቁሶችን ለማጓጓዝ መቸገሩን የመረጃ ምንጮች ለሚዲያችን ተናገሩ። በሌላ በኩል በክልሉ በቀጠለው ውጊያ የፋኖ ኃይሎች የዞን ከተሞችን ሊቆጣጠሩ ይችላሉ በሚል የአገዛዙ ጦር በህንፃዎች ላይ መሳሪያ መጥመዱን ከባለ ንብረቶች ተቃውሞ ገጥሞታል። በዛሬው ዕለት ግንቦት 22 2018 ዓ.ም በአማራ ክልል የተሽከርካሪዎች እንቅስቃሴ ለሁለተኛ ቀን ተስተጓጉሎ መቀጠሉን ነዋሪዎች ተናግረዋል። አፋብን ለሰላማዊ ሰዎች ደህንነት ሲባል በሚል ከግንቦት 21 2018 ዓ.ም ጀምሮ ለአምስት ተከታታይ ቀናት ተሽከርካሪ እንቅስቃሴ እገዳ መጣሉን ተከትሎ በክልሉ የትራንስፖርት እንቅስቃሴ ቆሟል ነው የተባለው። የተሽከርካሪዎች እንቅስቃሴ ገደብን ተከትሎ ታዲያ የብልጽግና አገዛዝ ሰኞ ግንቦት 24 2018 ዓ.ም አድርገዋለሁ ላለው ምርጫ ከወዲሁ የምርጫ ቁሳቁስ ማጓጓዝ እንደተቸገረ የኢትዮኒውስ የመረጃ ምንጮች ተናግረዋል። አገዛዙ በተወሰኑ አካባቢዎች ወታደራዊ እጀባ ለመንቀሳቀስ ቢወስንም የወረዳ የብልጽግና አመራሮችና የፋኖ ኃይሎችን የደፈጣ ውጊያ በመስጋታቸው የምርጫ ሂደቱ በተሽከርካሪዎች እንቅስቃሴ መቆም ከፍተኛ መስተጓጎል ገጥሞታል ነው ያሉትም። የአማራ ክልል የአገዛዙ ፖሊስ ኮሚሽን ምርጫ ያለምንም የጸጥታ ችግር ይካሄዳል ሲል ቢያስታውቅም አሁን ላይ ግን የፋኖ ኃይሎች ከተሽከርካሪዎች እንቅስቃሴ ገደብ ውሳኔ ባለፈ በከተሞች የተቀናጀ ውጊያ ሊከፍቱ ይችላሉ በሚል ከፍተኛ ስጋት ፈጥሯል ሲሉ የመረጃ ምንጮች ተናግረዋል። በዚህም የፋኖ ኃይሎች በዞን ከተሞች ጭምር ውጊያ ሊከፍቱ ይችላሉ በሚል ደብረ ታቦርን በመሰሉ ከተሞች ውስጥ ህንፃዎች ላይ አገዛዙ መሳሪያ ጠምዷል። ይህ ደግሞ የህንፃ ባለቤቶች ቅሬታ ፈጥሯል ብለዋል። ከዚህ በፊት የደቡብ ጎንደር ዞን ወረዳዎች ፋኖ ሲያዙ ደብረ ታቦር ውጊያ ነበር። ያን ጊዜ የመንግስት ወታደሮች የኔ ህንፃ ላይ መሳሪያ ጠምደው ተዋግተዋል። በወቅቱ ምንም የማድረግ አቅም ስላልነበረኝ ዝም አልኩ ያሉ አንድ ስማቸው እንዳይጠቀስ የጠየቁ የኢትዮኒውስ የመረጃ ምንጭ ከዛ ውጊያ በኋላ የህንፃ ባለንብረቶች በጋራ ቅሬታ አቅርበው የአገዛዙ ወታደሮች ከህንፃቸው መውረዳቸውን ይናገራሉ። ሆኖም አሁን እንደገና ወታደሮች በህንፃ እየወጡ መሳሪያ እየጠመዱ ነው ሲሉ ቅሬታቸውን አሰምተዋል። በሌላ በኩል በክልሉ ምዕራብ ጎጃም ዞን ከደንበጫ ወደ ደጋዳሞት አቅጣጫ አንጀን የመድኃኔዓለም አካባቢ ከትላንት ጀምሮ በአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ እየተደረገ ሲሆን በተለይም አገዛዙ ከርቀት በሚተኩሰው ከባድ መሳሪያ ሰላማዊ ሰዎች ላይ ጉዳት እየደረሰ ይገኛል ሲሉ የመረጃ ምንጮች ተናግረዋል። የአገዛዙ ጦር ከሳምንታት በፊት ከፍተኛ ወታደራዊ አመራሮች በፋኖ መያዛቸውን ተከትሎ በተከፈተበት ከደጋዳሞት ወረዳ ፈረስ ቤት ከተማ ለቆ ከሸሸ ወዲህ ከትላንት ጀምሮ እንደገና ወደ ወረዳው ውጊያ መክፈቱን የተሰማው። በተመሳሳይ ሙሉ ለሙሉ የተሽከርካሪዎች እንቅስቃሴ በቆመበት የሰሜን ወሎ ቀጠና ከፍተኛ ወታደራዊ ውጥረት ይስተዋላል ያሉት ነዋሪዎቹ በመቄት በጋሽናና በላስታ ቀጠናዎች አልፎ አልፎም የከባድ መሳሪያ ተኩስ እንደሚሰማ ተናግረዋል። በዞኑ አንጎት ወረዳ አሁን ተገኝ ከተማ የፋኖ ኃይሎች በከፈቱት ድንገተኛ
ጥቃት ደግሞ የወረዳው የብልጽግና ምክትል አስተዳዳሪና የጸጥታ ኃላፊ አቶ ተመስገን ያረጋል መገደላቸው ተሰምቷል። በተያያዘም ባለፉት 3 ተከታታይ ቀናት የፋኖ ኃይሎች በከፈቱት ውጊያ ተከትሎ ከፍተኛ ጉዳት የደረሰ ሲሆን የአገዛዝ ጦር ከሰሜን ወሎ ራያ ቆቦና ግዳም ወረዳዎች ደጋማ አካባቢዎች እንዲሁም ከምዕራብ ወሎ ቦረና ሳይንት ወግዲና ከለላ ወረዳዎች አንዳንድ አካባቢዎች ለቆ ከተሞች አካባቢ ወዳሉ ካምፖች እየሸሸ እንደሚገኝ የኢትዮ ኒውስ የመረጃ ምንጮች ለሚዲያችን ተናግረዋል። የኢትዮጵያ ብልጽግና አገዛዝ ገንዘብ ሚኒስቴር በ1 ቢሊዮን ዶላር የዩሮ ቦንድ ሽግሽግ ዙሪያ ከዓለም አቀፍ አበዳሪዎች ቡድን ጋር ሲያደርገው የነበረው ውይይት ያለምንም ስምምነት መጠናቀቁ ይፋ ተደረገ። ውይይቱ ሊቋረጥ የቻለው የአብይ አህመድ መንግስት ከኦፊሴላዊ አበዳሪዎች የቀረቡትን ተቃውሞዎች መሰረት በማድረግ አሻሽሎ ያቀረበውን አዲስ የዕዳ ሽግሽግ ሀሳብ አበዳሪዎች ውድቅ ማድረጋቸውን ተከትሎ ነው። ይህም ለአገዛዙ አንድ ተጨማሪ ራስ ምታት ሆኖበታል ተብሏል። የብልጽግና የገንዘብ ሚኒስቴር ግንቦት 19 ቀን 2018 ዓ.ም ባወጣው መግለጫ እንዳመለከተው እንደ አውሮፓውያን አቆጣጠር በ2024 ሊከፈል የሚገባውና 6.625 በመቶ ወለድ የሚታሰብበት ዕዳ ሽግሽግ በተመለከተ ከዩሮ ቦንድ ባለቤቶች ተወካይ ጋራ ከሚያዝያ 28 እስከ ግንቦት 19 ቀን 2018 ዓ.ም ድርድርና ውይይት ሲካሄድ ቢቆይም አልተሳካም ተብሏል። በዚህ ድርድር ላይ የኢትዮጵያ የህግና የፋይናንስ አማካሪዎች የሆኑት ዋይት ኤንድ ኬዝ እናም ላዛርድ የተሳተፉ ሲሆን በአበዳሪ ኮሚቴዎች በኩል ደግሞ ዌል ጎትሻል የተሰኘ እናም አንኩራ ሶቨሪን አማካሪዎች በማማከር እገዛ አድርገዋል ተብሏል። ሚኒስቴሩ እንደገለጸው ታዲያ የአዲስ ውይይት ሊደረግ የቻለው የኢትዮጵያ የብልጽግና አገዛዝ ኦፊሳላዊ አበዳሪዎች ኮሚቴ ቀደም ሲል ታህሳስ 24 ቀን 2018 ዓ.ም ከቦንድ አበዳሪዎች ጋር ተርሶ የነበረውን የመርህ ደረጃ ስምምነት ውድቅ ማድረጉን ተከትሎ ነው። መንግስት ከዚህ ቀደም በጥር ወር መጨረሻ ላይ ባወጣው መግለጫ እንዳስታወቀው ኦፊሳላዊ አበዳሪ ኮሚቴው ያንን የመጀመሪያ ስምምነት ያልተቀበለው በጂ20 የጋራ ዕዳ ማዕቀፍ ስር የተቀመጠ ና የአበዳሪዎች እኩልነት መርህን የማይከተል መሆኑን በመገምገሙ ነው ተብሏል። እንደ ብልጽግና ሚኒስቴር ማብራሪያ ከሆነ ቀደም ሲል ተደርሶ የነበረው ስምምነት የእሴት ማገገሚያ መሳሪያ የተሰኘ አሰራርን ያካትት የነበረ ሲሆን ይህም የብልጽግናን የወደፊት የማክሮ ኢኮኖሚ አፈጻጽም በኢትዮጵያ ላይ በማድረግ ለቦንድ አበዳሪዎች ተጨማሪ ክፍያን የሚፈቅድ ነበር ተብሏል። ይሁን እንጂ ኦፊሴላዊ አበዳሪዎች ኮሚቴ በበኩሉ በፍጥነት እያቀያየረ ያለውን ማክሮ ኢኮኖሚ ሁኔታ ለዚህ አይነቱ የእሴት ማገገሚያ መሳሪያ መቻ አይደለም የሚል ምክረ ሀሳብና ክርክርን ከሰጠ በኋላ በዚህም ምክንያት የኢትዮጵያ ባለስልጣናት ይህንን አሰራር ያስቀረ አማራጭ የዕዳ ሽግሽግ ሀሳብ በማዘጋጀት ድርድር ቀርበው ነበር። ነገር ግን አልተሳካላቸውም ተብሏል። ይህ የብልጽግና አመራሮች የተሻለው ሀሳብ መጀመሪያ ለኦፊሳላዊ አበዳሪዎች ኮሚቴ ሰብሳቢዎች ቀርቦ የአበዳሪዎች እኩልነት መርህን ያሟላል የሚል ማረጋገጫ ከተሰጠ በኋላ ለአበዳሪዎች ተወካይ ኮሚቴ ቢቀርብም ኮሚቴው የተሻለውን ሀሳብ በሙሉ ድምፅ ውድቅ በማድረጉን የድርድር ጊዜው እንዲቋረጥ ሆኗል ተብሏል። በአበዳሪዎች ውሳኔ ማዘኑን የገለጸው የብልጽግና የገንዘብ ሚኒስቴር ኢትዮጵያውንም ቢሆን የዓለም አቀፉን የገንዘብ ድርጅት IMF የኢኮኖሚ ማሻሻያ መርሃ ግብርን የተከተለና የአበዳሪዎች እኩልነት መርህን የሚያረጋግጥ በገበያ ላይ የተመሰረተ መፍትሄ ለመተግበር ቁርጠኛ ናት ሲል ድጋሚ ጥሪ አቅርቧል። የብልጽግና ሚኒስቴር አክለውም ለዚህ ሲባል ኢትዮጵያ ከሁሉም ባለድርሻ አካላት ጋር ገንቢ ውይይት የምትቀጥል ናት ያለ ሲሆን በተመሳሳይ ጊዜ አሁን ያለው ሁኔታ ለመፍታት ያሉትን አማራጮች ሁሉ ገምግማለችም ብሏል። በአማራጭነት ከተያዙት መፍትሄዎች መካከል የ2024 ቦንዶች የተመለከተ አዲስ የገበያ ለውጥ ጥያቄን ማቅረብ ሊሆን እንደሚችል ጠቁሟል። አህመድ ሺድ እንደሚሉት ከሆነ ኢትዮጵያ እንደ አውሮፓውያን አቆጣጠር ከ2023 ማጠናቀቂያ ላይ በደረሰባት ከፍተኛ የውጭ ጫና፣ የውጭ ምንዛሬ እጥረትና ከግጭቶች ጋር በተያያዙ የኢኮኖሚ መናጋቶች ሳቢያ የዩሮ ቦንድ ወለድ ክፍያ መፈጸም ሳትችል ቀርታለች። ይህም በዓለም አቀፍ ደረጃ ማነጋገሪያ ሆኗል። ይህ ሀገሪቱ ከዛምቢያና ከጋና በመቀጠል በጂ20 የጋራ ማዕቀፍ የዕዳ ሽግሽግ የጠየቀች ሶስተኛው የአፍሪካ ሀገር እንድትሆን አድርጓታል። የብልጽግናው አገዛዝ ብድር መመለስ ችለናል፣ ምንም እንኳን በልጽገናል፣ አሁን የተሻለ ነገር አለን ቢልም የአገሪቱ የኢኮኖሚ የብድር የመመለስ አቅም ግን በዚህ ደረጃ ላይ የሚገኘው ይህ የ1 ቢሊዮን ዶላር የዩሮ ቦንድ ዕዳ ሽግሽግ ድርድር የሁለትዮሽ የብዙሃን ወገንና የግል አበዳሪዎች ያካተተ ሲሆን የኢትዮጵያ አጠቃላይ የዕዳ ማሻሻያ ሂደት ውስጥ እጅግ በቅርብ ክትትል የሚደረግበት የኢኮኖሚ ጉዳይ ሆኖ ቀጥሏል። ባለፈው የካቲት ወር ላይም አበዳሪዎች የመጀመሪያውን የዕዳ ሽግሽግ ስምምነት ውድቅ ማድረጋቸውን ተከትሎ በኢትዮጵያ ላይ ህጋዊ እርምጃ እንደሚወስዱ መግለጻቸው ይታወሳል። ጠበቆችን አሰባስበው ክስ ለመመስረት እየተዘጋጁ እንደሆነ መዘገባችንም ይታወሳል።
የዓለም አቀፍ የገንዘብ ድርጅት የዓለም ባንክና ሌሎች ዓለም አቀፍ ተቋማት በመካከለኛው ምስራቅ ያለው ጦርነት የኃይል አቅርቦትን እየጎዳ ነው አሉ። የዓለም አቀፉ የኃይል ኤጀንሲ፣ የዓለም አቀፉ የገንዘብ ድርጅት IMF፣ የዓለም ባንክና የዓለም የንግድ ድርጅት መሪዎች በመካከለኛው ምስራቅ እየተካሄደ ያለው ጦርነት የዓለም አቀፉን የኃይል አቅርቦት ላይ ከፍተኛ ጫና እየፈጠረ መሆኑና በተለይም ደካማ ኢኮኖሚ ላላቸው ሀገራት በእጅጉ እየጎዳ ነው ሲሉ አስጠንቅቀዋል። በዩናይትድ ስቴትስ፣ እስራኤልና እንዲሁም በኢራን መካከል የተቀሰቀሰው ጦርነት ሀገራዊና ዓለም አቀፋዊ የንግድ እንቅስቃሴን ከማስተጓጎሉም በላይ የፋይናንስ ገበያዎችን ያናጋና በዓለም አቀፍ ደረጃ በተለይም ለነዳጅና ጋዝ ማጓጓዝ ቁልፍ የባህር መስመር በሆነው በሆርሙዝ ወሽመጥ በኩል በሚደረገው የኃይል አቅርቦት ላይ ከፍተኛ ስጋትን ደቅኖ ቀጥሏል። ዓለም አቀፍ ተቋማቱ የዓለም ኢኮኖሚ አሁንም ቢሆን ተለዋዋጭ ሁኔታዎችን የመቋቋም አቅም እንዳሳየ የገለጹ ቢሆንም እየተባሰ የመጣው ግጭት ግን በነዳጅ በማዳበሪያ ዋጋ መናር፣ በአጠቃላይ አለመረጋጋት መግነን እንዲሁም በስራ ዕድሎች ላይ በሚፈጥረው ስጋት ምክንያት ድሃ ሀገራት ባልተመጣጠነ ሁኔታ ለአደጋ እያጋለጠ ነው ሲሉ አሳስበዋል። እንደ ሮይተርስ ዘገባ ከሆነ ይህ አደጋ በእነዚህ ሀገራትና በዓለም ኢኮኖሚ ላይ በተለይም ደግሞ ዝቅተኛ ኑሮ በሚኖሩ ዜጎች ላይ መሰረታዊና ረጅም ጊዜ የሚወስድ አደጋን ደቅኗል ብለዋል። የአሜሪካ ጦር ሚኒስትር ፔት ሄግሴት ከኢራን ጋር ስምምነት የማይደረስ ከሆነ አሜሪካ ጥቃቶችን ለመጀመር ዝግጁ ናት አሉ። ፕሬዚዳንት ትራምፕ ደግሞ ከኢራን ጋር ስለተደረሰው ስምምነት ከባለስልጣኖቻቸው ጋር ቢመክሩም ውሳኔው ሳይገለጽ ቀርቷል። የአሜሪካ መከላከያ ሚኒስትር ቅዳሜ ዕለት ከቴህራን ጋር ስምምነት ላይ መድረስ ካልተቻለ አሜሪካ ጥቃቶችን እንደገና ለመጀመር ዝግጁ ናት ብለዋል። የዋሽንግተንና የቴህራን ተራዳሪዎች ያሏቸውን ዋና ዋና ልዩነቶች ለማጥበብ እየሰሩ መሆኑም ተገልጿል። በሲንጋፖር የሚገኙት ሄግሴት አስፈላጊ ከሆነ ጥቃቶችን እንደገና የመጀመር አቅም አለን፣ ከበቂ በላይ አቅም አለን ሲሉ ተደምጠዋል። አክሎም የኛ የመሳሪያ ክምችት በዛም ሆነ በዓለም ዙሪያ ለጥቃቶቹ በጣም የተራጀ ነው፣ ስለዚህ በጣም ጥሩ ይዞታ ላይ ነን ብለዋል። ሄግሴት በሲያ የመከላከያ ሚኒስትሮች አዛዦችና ዲፕሎማቶች በተገኙበት የሻንግላሪ ጉባኤ ላይ የንግግር ሲያደርጉ አሜሪካ ከኢራን ጋር ግጭት ውስጥ ብትገባም ለሲያ ፓሲፊክ ቀጠና ጀርባዋ እንዳልሰጠች ተናግረዋል። በአንድ ጊዜ ሁለት ነገሮችን ማድረግ እንችላለን። የመከላከያ ኢንዱስትሪዎቻቸውን በከፍተኛ ሁኔታ እያስታጠቅን ስለሆነ ሁሉም የዘመቻ እቅዶቻችን በዓለም ዙሪያ በአግባቡ እንደሚሳለጡ ለማረጋገጥ በቅርቡ በሁለት እጥፍ 3 እጥፍና 4 እጥፍ መሳሪያዎች እናመርታለን ብለዋል። የፔንታገን ኃላፊው የአሜሪካ ፕሬዚዳንት ዶናልድ ትራምፕ ታጋሽ እንደሆኑና ኢራን የኒውክሌር ጦር መሳሪያ እንዳታገኝ የሚያረጋግጥ ትልቅ ስምምነት ማድረግ እንደሚፈልጉም ተናግረዋል። አርብ ዕለት ትራምፕ የኢራን ጦርነትን ለማስቆም በሚያዝያ ወር መጀመሪያ ላይ የተደረሰውን የተኩስ አቁም ለተጨማሪ 60 ቀናት ለማራዘም በሚያስችለው ስምምነት ላይ የመጨረሻ ውሳኔ ለመስጠት ተሰብስበው የነበረ ቢሆንም ውጤቱ ግን ግልጽ አይደለም። ፕሬዚዳንት ዶናልድ ትራምፕ አርብ ዕለት ከረዳቶቻቸው ጋር ከኢራን ጋር የተኩስ አቁም ለማራዘም ስለተደረሰው ስምምነት ተገናኝተው ተወያይተዋል ይላል ቢቢሲ። ፕሬዚዳንቱ ኢራን የኒውክሌር ጦር መሳሪያ ወይንም ቦምብ እንደማይኖራት የሆርሙዝ ወሽመጥ ዳግም ሲከፈት ያልተገደበ የመርከቦች ፍሰት በሁሉም አቅጣጫ እንዲኖር መፍቀድ እና ማንኛውም በውሃ ውስጥ የተቀመጠ ፈንጂ መወገድ እንዳለበት መስማማት ይኖርባታል ብለዋል። ስብሰባ የተካሄደው በዋይት ሀውስ ውስጥ በሚገኘውና ትልልቅ ቀውሶች ሲያጋጥሙ በሚሰበሰቡበት ሲቹዌሽን ሩም ውስጥ እንደነበረ ቢቢሲ ዘግቧል። ኢራን አስቀድማ የኒውክሌር ፕሮግራሟን ሙሉ በሙሉ ለሰላማዊ አገልግሎት እንደሚውል ተናግራለች። ሐሙስ ዕለት ሁለቱ ሀገራት በመግባቢያ ሰነዱ ማዕቀፍ ዙሪያ መስማማታቸው ተገልጸው የትራምፕና የኢራን አመራር ይሁንታ እየተጠበቀ መሆኑን የአሜሪካ ባለስልጣን ተናግረው ነበር። ስምምነቱ የተኩስ አቁም በ60 ቀናት የሚያራዝምና በኢራን የኒውክሌር ፕሮግራም ዙሪያ ወደፊት ለመነጋገር የሚያስችል እንደነበረ ቢቢሲ ይጠቅሳል። የዋይት ሀውስ ባለስልጣናት በአሜሪካ ለቢቢሲ አጋር ለሆነው ሲቢኤስ ኒውስ ፕሬዚዳንት ትራምፕ ለአሜሪካ ጥሩ የሆነና ቀይ መስመርን የማያልፍ ስምምነት ይፈጽማሉ፣ ኢራን የኒውክሌር ጦር መሳሪያ በጭራሽ ሊኖራት አይችልም ሲሉ ተናግረዋል ብሏል። በሚያዝያ ወር መጀመሪያ ላይ የተኩስ አቁሙ በሁለቱ ሀገራት መካከል ተግባራዊ ከሆነ ጀምሮ ትራምፕ በተደጋጋሚ ከኢራን ጋር ከስምምነት ለመድረስ መቃረባቸው የተናገሩ ቢሆንም እስካሁን ድረስ ግን ተጨባጭ ውጤት አልታየም። አርብ ዕለት ታዲያ ትራምፕ በማህበራዊ ሚዲያ ገጻቸው በሆርሙዝ ወሽመጥ ላይ የጣሉትን እገዳ ለማንሳትና በወሽመጥ ውስጥ መንቀሳቀስ አጥተው የቆሙ መርከቦችን ወደ ቤታቸው ማምራት እንዲጀምሩ ለማድረግ ዝግጁ መሆናቸውን ተናግረው ነበር። አክለውም አሜሪካ ኢራንን የተብላላ ዩራኒየም እንድታስወግድና እንድታወድም እንድትፈቅድ ጠይቀዋል። እምብዛም አስፈላጊ ያልሆኑ ሌሎች ጉዳዮች ላይ ተስማምተናል ማለት ቀጣዩ እርምጃ እስኪታወቅ ድረስ ስምምነቱ ምንም አይኖርም ሲሉ አክለዋል። በኋላ ላይ ዋይት ሀውስ ለቢቢሲ በሲቹዌሽን ሩም ሲካሄድ የነበረውን ስብሰባ መጠናቀቁን አረጋግጧል። ባለስልጣናት በስብሰባ ላይ ስለተነሱ ጉዳዮችን ተጨማሪ ማብራሪያ ከመስጠት ተቆጥቧል ማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።